አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። አዲሱ ቪዲዮ ምንድን ነው? ጨረቃዎቹ ዛሬ ምን አላቸው እንደዚህ ዘንጠው የለቀቁት? ምንድን ተገኝቶ ነው? እውነት ነው ወይስ ውሸት ነው? ትናንትና እሙሽዬ እንግዲህ መጥታ ነበረ። ጨረቃዎቹ እንግዲህ ዛሬ ደግሞ እንደዚህ ፏ ብለው ለቀዋል። ምንድን ነው የሚለውን ነገር እስከ መጨረሻው ድረስ ተከታተሉ፣ እነግራችኋለሁ። ኢድ ቢላዷ ነው ወይስ ቀለበት ነው ወይስ ምንድን ነው? እንደዚህ ንግስት የሆነችው ንግስቷ ማለት ነው። እና ምንም እንደሆነ እኔ እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ ማለት ነው። ቪዲዮውን ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ የኔ ውድ እህቶች የኔ ቅመሞች ማለት ነው። የምታበረታቱ ደግሞ በጣም እጅግ አድርጌ አመሰግናለሁ። ክበሩልኝ፣ ኖሩልኝ የኔ ውድ እህቶች ማለት ነው። እንግዲህ ቅመሟ ፏ ብላ እንደዚህ የአምሮባት ያለችው ምንድን ነው? ኢድ ቢላዷ ደርሷል ወይስ ገና ነው እያላችሁ ብዙዎቻችሁ ነው። እንደገና ደግሞ ቀለበትስ ነው ምንድን ነው እያላችሁ ብዙዎቻችሁ እየተወዛገባችሁ ሊሆን ይችላል። እንግዲህ በቤቷ እንደዚህ ፏ ብትንብላ እንግዲህ እሙሽዬ እንደመጣች እንግዲህ ይህን ነገር እንደዚህ መሆን አለብኝ ብላ ነው ማለት ነው። ይሄን ነገር እንግዲህ ያደረገው ማን ነው? እንግዲህ ቡራ ነው ይሄን ነገር ያደረገላት ማለት ነው። ስጦታ ነው የሰጣት። እዚህ ጋር እንደሚታየው ስጦታ ምን እንደሆነ ብቻ አልተከፈተም። ያበባና የታሸገ ስጦታ ናት ማለት ነው። እንግዲህ እዚህም ጋር የሚታየው ነገር አለ ማለት ነው። እናንተ እውነት ልጆቹ ተጋቡ እንዴ? እና ሰርጋቸው ደግሞ ተቆርጧል ማለት ነው። የት እንደሚጋቡ ትናንትና እንግዲህ እሙሽዬ ፊት ተናግረዋል ማለት ነው። እንግዲህ ሌላ ሀገር ነበረ አገባታለሁ ብሎ የነበረው ማለት ነው። ሳሪስ የሚባለው ሀገር ነበር ወስጄ አገባታለሁ ያለው። እንግዲህ ሳሪስ የሚባለው ሀገር አይደለም ብላል እሙሽዬ። ቡታጅራ ነው የምታገባት። እኔ ደግሼ ነው እኔ ራሴ ነኝ ምድር ብለዋል ማለት ነው። እንግዲህ እዛ ደግሞ ለመዝናናት ትሄዱበታላችሁ። እኔ ግን የምፈልገው እዚህ እኔ ጋ ግብተህ በሰላም ማለት ተቤቴ ነው እንጂ እንድትወጣ የምፈልገው ሌላ ሀገር ሄደህ ከሌላ ሀገር እንድትመጣ አልፈልግም ብላለች ማለት ነው። እንግዲህ እውነቷን ነው እሙሽዬ። እውነት ለመናገር እንዳገር ማን እንዳገር፣ ምክንያቱም እዛ ሰው ሀገር ማንም ሰው አይኖርም፣ ቤተሰብም ላይኖር ይችላል። ምክንያቱም አይታችኋል፣ ካሁን በፊት አብርሻ ገባው ዱባይ ነበረ እና አብረሽ ዱባይ ነበር ያገባው። ማንም ሰው አልነበረም። የነበሩት የመዳም ቅመሞች ነበሩ በጊዜው። ቤተሰብ የለም፣ እናት አባት የለም፣ እንዲህ ዘመድ አዝማድ አልነበረም። ስለዚህ እነኚህ ነገሮች በጣም ይደብራሉ። ስለዚህ በአገር ላይ ደግሞ አገር ላይ ሆኖ ቤተሰብ ጋር በተለይ ከቤተሰብ ቤት መውጣት በጣም እንዴት እንደሚያስደስት ከአሁን በፊትም ቅመሟም ተናግራለች። ከና ከአባቴ ቤት ነው እንጂ መውጣት የምፈልገው አለተበዛ ከሌላ ቦታ መውጣት አልፈልግም። ራሱ አዲስ አበባ ውስጥ ራሱ ማግባት አልፈልግም። ማግባት የምፈልገው እዛው አባቴ ጋ ነው ትትል ነበረ ማለት ነው። ሰምታችሁ ከሆነ ማለት ነው። እና ስለዚህ ያንን ለመዝናናት እና ለጉብኝት ሊሆን ነው ማለት ነው። ሳሪስ እንግዲህ ተሰርዟል ማለት ነው። እንግዲህ ሰርጋቸውንም በቅርቡ እንደሚያደርጉ ቀለበትም በቅርቡ እንደሚያደርግላት ተናግሯል ማለት ነው። እሙሽዬም አዎ ተጋቡና ውለዱልኝ ብላቸዋል ማለት ነው። እንግዲህ ትናንትና አክስቱ የብሩክም አክስት ነበረች። እናንተም ውለዱና የልጅ ልጅ አሳያት እናትህን እያለችው ነበረ። እና እንግዲህ ልጆቹ እንግዲህ መልካም ነገር ተመኙላቸው። ከወዲህ ግን እንትን የሚሉትን እነሱን እንደው ፈጣሪ ይጠብቅላቸው ማለት ነው። እና ቤተሰብ ምን ይመስላችኋል? ደስ አይልም? እውነት በጣም ደስ ይላል። ምክንያቱም አንደኛ ነገር መተሳሰባቸው በቃ የእናቱንም እንትን በጣም የሚያከብር ነው በነገራችን ላይ ብሩኬ እና በጣም ሆነን ለመናገር በጣም ነው ደስ የሚሉት። ያኔ ሀሳባቸውን በቃ ትለዋወጡ ደስ የሚያሰኘኝ ነገር ያኛው ባለው በዛኛው የሚስማማው ነገር አይ እኔ እንደዚህ ካልሆነ የማይሉበት ነገር ያ ነገር በጣም ደስ ይለኛል። እኔ ሆነን ለመናገር ማለት ነው።
እና እነኛ ነገሮች በጣም ያስደስቱኛል እና ፈጣሪ ይጠብቃችሁ ከክፉ ነገር። እኛ ግን ትናንትና በነገራችን ላይ እየጠበቅ ነው ቀለበት ሊያደርግላ ነው ብለን ነበረ ማለት ነው። ደግሞ በነገራችን ላይ ቤትም ውስጥ ስለነበረ ብዙ ነገሮች እያጠራጠሯችሁ ነበር። ብዙዎቻችሁ ግን ደስ ብሏችሁ እውነት ለመናገር ትናንትና በተለቀቀው ፎቶ ማለት ነው ቀለበት ሊያስርላን ነው እያላችሁ በጣም ብዙዎቻችሁ በቲክቶክም በተለያዩ ይሄ ሁላ ነገር የሰው ውዴታ፣ የሰው ፍቅር፣ የሰው አንድነት ነው። እነሱም በነገራችን ላይ ሰውን በጣም ይወዳሉ፣ በጣም ያከብራሉ። በጣም ከምላችሁ በላይ ማለት ነው። ለጓደኞቻቸው ሆነ ለቤተሰቦቻቸው እንዲሁም ደግሞ ለኦዲየንሶቻቸው በጣም ትልቅ ክብር ያላቸው ልጆች ናቸው። ለዛም ነው ሰው የሚወዳቸው ማለት ነው። እውነት ለመናገር ሰው ላይ ወዳቸው አይችልም። ምክንያቱም ሰውን የሚያከብር ሰው ይወደዋል ብዬ አስባለሁኝ እና ፈጣሪ ይጠብቃቸው። ሁላችሁም በጸሎታችሁ በዱዓችሁ አስቧቸው ማለት ነው። እውነት ለመናገር በጣም በሁሉም ነገር ባለፈው ራሱ አይታችሁ ከሆነ ብሩኬ የሆነች ልጅ ማለት ነው እንደኛው በስደት ላይ ነበረች። አባቷ ታሞባት ነበር፣ ኩላሊት ነበረ። 1 ሚሊዮን ብር ተብለናል ብላ 100 ሺህ ብር ነው ያዋጣው ማለት ነው የሰጠውና በጣም ደስ የሚሉን ነገር እውነት። እንዲሁም ደግሞ ግሩፕ አለ፣ በዛ ግሩፕም እንድረዱሽ አደርጋለሁ ነው ያላት ማለት ነው። በጣም ደስ የሚል ነገር እውነት። አሁን እኛ በስደት ላይ ያለ ነው እውነት ለመናገር ማን ነው እንደዚህ የሆነ በቃ የሆነ ችግር ደርሶብኛ ብላችሁ ትታናግሩት እንደዚህ የሚያደርግ ማን ነው ያለው? እንደ እውነት ማንም የለም እና በጣም ነው ደስ የሚሉት ካላቸው ላይ አካፍለው በቃ የሆነ ሰው ተሰው ጋር ሲጨነቅ ተጨንቀው በጣም ብዙ ጊዜ አይቻለሁኝ እኔ ማለት ነው። በጣም ብዙ ጊዜ ታሁን በፊትም የሆነ ልጅ እንደዚሁ ሆና ማለት በራሷ የሆነ ችግር ደርሶባት ነበር። እንዲሁም በዛ ሰዓት ግን አይዞሽ ብለው እነሱ እንትን ያሏት ልጅም አለች እና በጣም ነው ደስ የሚለው ይሄ ነገራቸው ማለት ነው። እና ፈጣሪ ላሰቡት ነገር ሁላ ያደርሳቸው ብዬ ነው የማስበው እኔ ማለት ያቀዱት ያሰቡትን ኩላ። እና ደግሞ አንዳንድ አላችሁ ሀይሚዬን ለብቻዋ እህታችን ናት እያላችሁ እንደገና የምታስመስሉ ማለት ነው። ምክንያቱም በእድም ለታ ላይፍ ላይ ገብተው ነበረ ተናግሬዋለሁ። በነገራችን ላይ ለምንድን ነው ፊልተር ማትጠቀሚው ብለው ብዙዎች እያሉ ነበርና እሱ ደግሞ ብሩኬ ደግሞ አልጠቀምም። ለምንድን ነው እኛ እንደዚህ ሴቶች ናቸው እንጂ ነጭ ሆነን ለመምጣት ነው ምናምን ብሎ ነበርና ከዛ ጠጉሯን ያሰራት በደንብ አይንከባከባት። ለብቻዋ በነበረ ሰዓት ታምር ነበረ። ማን ቆይ አንቺ ተቆርቋሪ ያደረገሽ አንቺ እያልሻን ነው እስከዛሬ የምትሰራው እስከዛሬ የምትለብሰው እስከዛሬ የምታጌጠው አንቺ ብለሻን ነው። አንቺ መዳም ኩሽና ውስጥ ጥያጭሽን እና ስለዚህ እንደዚህ ገብታችሁ አልሆነ ውስጥ ገብታችሁ የምታወቁ ልጆች እኔ እንዲሁ በጣም ነው የምታሳዝኑኝ አንዳንድ ጊዜ ማለት ነው። አስመሳዊ ናቸው ወላሂ በጣም ታስመስላላችሁ። አሁን እዚህ ውስጥ ምን አሁን አንቺ ወይ ጠጉርን አሰርኝ አላለችሽ፣ እኔ ተበሳቀልኩ አላለችሽ፣ እኔ የሆነ ነገር ሆንኩ አላለችሽ። ግን ዝም ብለሽ ገብተሽ አንቺ በማታውቂው መንገድ ማለት ነው እንደዛ እያልሽ የምታወሩ ቢወዳት እንደዚህ ያደርጋትን አንቺ ነሽ ወድሽ ያሻት። ወዱ የያዛት እኮ እሱ ነው፣ እየተንከባከበ ያላት እሱ ነው ያለችው እሱ ጋር ነው እኮ ወዳና ፈቅዳ ነው አፍቅራው ነው አፍቅሯን ነው አይደል እንዴ? ስለዚህ ምን አገባሽ አንቺ ስለ ራስሽ እንጂ ስለ ሰው ምን ያገባሻል? እውነት ምንም ያገባሽ ነገር አለ? ስለ ሰው ህይወት ገብተሽ አንቺ እየተናገርሽ ነበር እንደ እስከዛሬ የምትሰራው እንትን የምትለው እና በጣም አንዳንድ ልጆች የምታስቡን ነገር እኔ እንጃ ምን እንደሚመስል አላውቅም። እና ሁለቱንም ተወደዳችሁ ሁለቱንም መውደድ ነው። ታልወደዳችሁ በቃ እራሳችሁን ኩኑ። በቃ እነሱ ግድ ውደዱን አላሉ። በቃ የሚወድ ይወዳችኋል፣ የማይወድ ደግሞ በቃ ጣሽ ማለት ነው። ሌላ ምንም አያስፈልግም። እና እንደዚህ ያረግላት እንደዚህ የሚያረግላትን እኛ እናውቃለን አናውቅም? ማንኛችንም እንወዳችኋለን፣ እናከብራችኋለን። ግን በውስጥ ግን ምን እንደሚያደርግላት አይደለም በውስጥ ቀርቶ በካሜራ እንኳን የሚያደርግላትን ነገር እያየን ነው አይደል? እንዲ እንትን የሚል ነገር አይደለም። እና ስለዚህ ብዙ ነገር ያደርግላታል አይደለም? ይሄንን ማለት ነው። እና የማያገባችሁን ነገር ገብታችሁ እንቡ ዘራፍ የምትሉ ያልሆነ ነገር የምትናገሩ ያልሆነ ቃላት የምታወጡ ልጆች ታሳዝኑኛላችሁ።